ክፍል አንብባችሁ ቀናችሁን ከጀመራችሁ የሚታዩም የማይታዩም ጠላቶቻችሁ ከስራቸው ይስተጓጎላሉ። አባቴ ይህንን የመዝሙር ክፍል ዕለት ዕለት ያነባል። እኔም እንዳነብ ደጋግሞ ነግሮኛል። አባቶቻችን በቀን 7 ጊዜ ይህንን የመዝሙር ክፍል ያነባሉ። ሰይጣን ካጠገባቸው አይደርስም። መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቅጥር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሷል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል፣ እመልስለትማለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል መዝሙረ ዳዊት 90። እግዚአብሔር አምላክ በዚህ ባነበብነው በሰማነው መዝሙር ላይ ያሉ በረከቶችን ያድለን። የሚታዩና የማይታዩ ጠላቶቻችን ከኛ ይጣልልን። ቀናችንን ይባርከው፣ ሐሳባችንን ይቀድሰው፣ ስሜታችንን ከእሱ ሰላም፣ ፍቅር፣ ደስታ ጋር ያገናኘው፣ ቤተሰቦቻችንን ይባርከው። ቀናችን የብርሃን የሰላም እሱ የሚከብርበት ያድርገው። መልካም ቀን። ሰላም ሰላም የተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ እንደተለመደው መጠናል ማለት ነው። በመግቢያው ላይ እንዳያችሁት ስለ መጽሐፍ ቅዱስ መጸለይ ስላለባችሁ የሚለውን አይተናል። ከዛም እያልን መጨረሻ ላይ እናቶች እንግዲህ ጦርነት አንፈልግም ብለው መሬት ላይ አቧራ ላይ አፈር ላይ እንደዛ እየተንከባለሉ ምክንያቱም የወለዷቸውን ልጆቻቸውን ለቁም ነገር ትምህርታቸውን ጨርሰው ስራ ይዘው ኑሮ፣ ህይወት፣ ትዳር፣ ልጅ ወልደው ማየት ነው የሚፈልጉትና ወይ ሙተው ወይ ደግሞ ቆስለው ማየት አይፈልጉም። ያ የተለመደ ስለሆነ እሱን አቁሙልን እያሉ ያለው በጣም ያሳዝናል። ከዛ ባሻገር እንግዲህ የዩቲዩብ ቻናላችንን ለምንናችኋል። ያው ሼር፣ ላይክ፣ ሰብስክራይብ አድርጉልን ብለን ብታረጉልን ደስ ይለናል። ካላረጋችሁም እንግዲህ ምንም ማለት አይደለም፣ እንቀጥላለን ማለት ነው። ሙቀቱ እንደቀጠለ ነው። በጣም የሚያቃጥለው እውነት ለመናገር እንደዛም ሆኖ ያው እየቀጠልን ነው። የተወደዳችሁ የዚህ የቤተ አሮን የዩቲዩብ ቻናላችን እንግዲህ ድጋፋችሁ አይለየን ለማለት እንወዳለን። ቀጥል ባል ሰው አያስፈልግም። እኔ ደግሞ ያለ ሰራተኛ አልችልም እያልኩሽ ነው። ሰላም፣ ቤዛ እባላለሁ። ከዚህ በኋላ የቤት ሰራተኛ ናቸው። ዘርም ስታይኝ ትንሽ ግራ የተጋባ ትመስላለህ። ስትታይ ግን ምንም የቤት ሰራተኛ መስሎኝ። ለመሆኑ ማን አመጣሽ? እኔ እስከማውቀው ድረስ ሚስቴ እዚህ ቤት ሰራተኛ እንዳይገባ ብላ ነበር። አረ ራሷ ሰብለነች ከደላላ ቤት ያመጣችኝ። ደህና ነሽ ግን? ፈጠንሻት ብለኝና እትዬ ሰብለ ቆንጆ ባል እንዳላት አልነገረችኝ። ቆንጆ ቀናተኛ እንደሆነችስ አልነገረችሽም? የሚበላ ነገር ላቅርብ? በልቼ ነው የመጣሁት። በነገራችን ላይ ጥሩ አብሳይ ነኝ። እሱንማ ያየሁት አይደል? ምን አልከኝ? እሱን ወደፊት የምናየው ይሆናል። ቀዝቀዝ ያለ ውሃ ባገኝ ግን አልጠላም። እሺ ጌታዬ። ወይ ሰብለ፣ መቼም አታመጭብኝ ጉድ የለሽ። ያው ሁለታችንም ከስራ ስንመጣ ባዶ ቤት ከምንገባ ብዬ እኮ ነው። ግን ተመርጣ የመጣች ነው የምትመስለው። ቆንጆ ናት እያልክ ነው?
ያው እንግዲህ አይን አይከለከል ማለቴ አንቺ አቲ ብትዩ እሱ ማየቱን አይተው። ቆይ እሷ ከሌሎች በምን ትለያለች? ለምሳሌ ይችኛዋ መኝታ ቤት እንድትገባ ተፈቅዶላታል። ከኔ ጋርም እንድትስቅ እንድትጫወት እንደዛ። ታዲያ እዚህ ትንሽ ለየት አይልም ትያለሽ? አይ እኔም አበዛሁት። አንዳንዴ ለቀቅ ማድረግ ጥሩ ነው ብዬ ነው። ግን በጣም ለቅሻቸው በኋላ ለመያዝ እንዳያስቸግርሽ ማለት አይ ብዙም ፊት መስጠቱ ጥሩ አይደለም ብዬ ነው። ፊት መስጠቱ ለእኔ ነው ለአንተ ነው ጥሩ ያሉ ነው? እኔማ እንኳን ፊቴን አይኔንም እንዳላሳያችሁ ተከልክያለሁ እኮ። ረሳሹ? ምን ነው እስር ቤት ያለህ አስመስልከው? እውነት ለመናገር ግን ቤዛ ምኗም የቤት ሰራተኛ አይመስል። ሌላው ሰራተኛ ምን ይመስላል? ወይስ እንደ ሌሎቹ ሰራተኛ ራሷን ስላልጠበቀች ነው? ከዚህ በፊት አንቺ ማቶጁ ራሳቸውን ሲጠብቁ መስሎኝ። የሰው ልጅ ይለወጣል በጊዜ ሂደት። ከሆነ ጥሩ ነው። ለውጥን ማን ይጠላል ብለሽ ነው? አስተያየትሽን በደንብ አይቼዋለሁ። የእውነት ነው ስታየኝ የነበረው ልክ እኔ ሳይሽ እንደነበረው ማለት ነው። ስለዚህ ሰብለ እውነቷን ነበር ማለት ነው? ውሸቷን ነው። እኔ ከአንዷም ሰራተኛ ጋር ማግጬ አላውቅም። እና ከኔ ጋር ምን እያረክ ነው ታዲያ? አንቺ የቤት ሰራተኛ ነሽ እንዴ? ቆይ እስኪ ንገሪኝ፣ እንዴት ለገንዘብ ብለሽ ራስሽን እንደዚህ አይነት ቆሻሻ ነገር ውስጥ ትጨምራለሽ? ሊያውም ይሄን የመሰለው ውበት ይዘሽ። እየሰደብከኝ ነው? እሺ በቃ እኔ ስንት ልክፈልሽ? ለምን ነው የምትከፍለኝ? ቆይ ስታይ ምን እመስልሃለሁ? ንገሪኝ እስኪ። እሷ ከምትከፍልሽ ጋር የኔ ምን ልዩነት አለው? ነው ወይስ እሷ አብረሽ ተኝ ስላለችሽ ነው? እነግራታለሁ። ትሰማኛለህ? ሁሉንም ቅሌትን እነግራታለሁ። ንገሪያት። ሲጀመር ለእኔ እምነት ከሌላ ሴት ጋር ከዚህ በኋላ በአንድ ጣራ አብሬ መኖር የምችል ይመስልሻል? እና ልትፈታት ነው? አዎ እፈታታለሁ። ይሄ ቤት እኮ እኔና እሷ ከመጋባታችን በፊት የነበረ ቤት ነው። ከጋብቻ በኋላም ብዙ ያፈራነው ነገር የለም። ሌላ ሴት አገባለሁ። ሌላ ከእሷ ይልቅ በጣም ልወዳት የሚችላ ሴት፣ ልክ እንዳንቺ ቆንጆ ሴት። ጭራሽ ታሾፍብኝ ጀመር? ይህ ንገሪያት። ባልሽ ዘልዛላ ነው ቢያት። ሲጀመር እኔ ለእሷ የምገባው እንዳደለው። ምናልባት ይህንን ስነግርሽ ላታምኚኝ ትችያለሽ። ነገር ግን ለመጀመሪያ ጊዜ እንዳየኋት ልቤ የደነገጠላት ሴት አንቺ ብቻ ነሽ። አንተም ሌላ ጨዋታ ጀመርክ ማለት ነው? ቆይ እኔ ከዚህ ነገር ውስጥ በጊዜ በውጣስ? ጥሩ እንግዲያው ሁሉንም ነገር እኔ በጊዜ አፈንድቼ ጨዋታውን ቋጫዋለሁ። ምን ነው የምታፈነዳው? ከመጣቻት ሰራተኛ የአይን ፍቅር እንደያዘ። የእውነት በጣም እያስገረምከኝ ነው። ሲጀመር ጓደኛሽ ለአንቺ ቅንጣት ያህል ክብር የላትም። ጓደኛዬ መሆኗን ደግሞ በምን አወቅ? በእናንተ ቤት ተደብቃችሁ ያወራችሁትን የሰማችሁ የለም። ሲጀመር ለአንቺ ንቀት ባይኖራት የትኛዋ ጓደኛ ነች? ያውም ገንዘብ ከፍላ የቤት ሰራተኛ ሆኝና ባሌን ሰሊል የምትል ቤዛ፣ በጣም ነው የምታሳዝኑት። ሰሞኑን ፊቱን ጥሎታል። የተፈጠረ ነገር አለ እንዴ? አረ ምንም የለም። እርግጠኛ ነሽ? እርግጠኛ ነኝ። ሰሞኑን ግን አዲስ ነገር መኖር አይቀርም። እኔ እኮ ስሜቱ ሲለዋወጥ ጠርጥሬ ነበር። ምን አደረገሽ? ማለት ምን ፍንጭ ሰጠሽ? ሁሉንም እንግዲህ በጊዜ የምናየው ይሆናል። ይልቅ ዜድ ሳይመጣ እኔ ገብቼ ቤቱን ላሰምረው። ሰሞኑን ግን ምንድን ነው? በሰላም ነው? ደግሞ ምን አጠፋው? ሳቅ ጨዋታ ሁሉ አጠፍቷል። ድሮ ስቅ ነበር እንዴ? አሁንማ ባህሪው ሁላ ተቀያየሩ። ምናልባት ሰላምን አግኝቼ ይሆናል። ምን ማለት ነው? እማወራህ እኔ የምታየው ሌላ ቦታ። ውይ ረስቼው። ለካ ከአንቺ ውጪ ማንንም እንዳላይ ተፈርዶብኛል። ያስቃል። ቡናውን በስኳር ላድርገው እና በጨው ስንጠጣ አይተሽን ታውቂያለሽ? በሉ እኔ ስለደከመኝ ገብቼ አረፍ ልበል። ቡና አትጠጣም እንዴ ዜድ? ጨጓሬ እንደሆነ እንዳሳምኘዋል። አልጌና ነጠፊልኝ እንዴ? እኔ አንጠፍልኝ። አይንሽ ተጎልጉሎ ሊወጣ ነው እንዴ? ለማንኛውም ስራሽን ጨርሰሻል። በቃ እኔ ጨርሻለሁ። ግን እኮ ወር አልሞላኝም። ሙሉ ገንዘብሽን ሰጥሻለሁ አልኩሽ። ምንም ሲፈጠር አላየሽም እኮ። ግዴታ ተቃቅፋችሁ ማየት አለብኝ? አይኑ እኮ አንቺ ላይ ነው። በዚህ ላይ ማን ቤት ሳልኖር ምን እንደሚፈጠር አሰብኩት። አንቺ ላይ እንዲያፈጠጠ ከቤተሰብ ሰራተኞች አንዴ ሊሆን እንደሚችል አስበሽዋል? ግን እኮ ምንም አልተፈጠረም። አንቺ ልጅ የምፈልገውን አገኘሁ አልኩሽ እኮ። ምንድን ነው አንቺ ከባሪ ፍቅር ይዞሻል እንዴ? መጀመሪያ ለገንዘብ ብዬ ነበር እዚህ ነገር ውስጥ የገባሁት። ከዛ ለኔ ፍቅር ያዝሽ እና በምድር ላይ ከዚህ በላይ ምን ሊያስገርም የሚችል ነገር አለ? እኔ ግን ሚስቴን እያመሰገንኳት እኮ። እኔን ቤት ድረስ ስላመጣችልህ። ኦፍኮርስ እሷ ባታመጣሽ ታገኝሽ ነበር። ቀጥሎ ምንድን ነው የሚሆነው? በግድ እዚህ ቤት እየኖርክ እንደሆነ ታውቃለህ። እኔ ከባለች ጋር እጅ ከፍንጅ እስክትይዥኝ አይበቃም ብላትም እሷ ግን ያየሁት ይበቃኛል እያለች ነው። ታዲያ ምን ችግር አለ? ሆን ብለን እጅ ከፍንጅ እንድትዘን እናደርጋለና። ነገር ግን አሁን አይደለም። ከዛ በፊት አንድ ጨዋታ መጫወት አለብን። አይገርምም? እኔም ይሄን ነገር እያሰብኩት ነበር። ግን ከዛ በኋላ ምን ይመጣል? ምን ይመጣል? ግፋ ቢል ፍቺ ቢጠይቅ ነው አይደል? ቤቱ እንደሆነ በስሜ ነው ያለው።
ማለት ኦብሴሲቭሊ ከፍቅር ጋር የተያያዘ አይደለም ብዬ ነው ማምነው እና እንዲህ አይነት ፈተናዎችን ማብዛት ለባል ጥሩ አይደለም እና ይህ ቨርዥን የቴምፕቴሽን አይላንድ የሚባለው ባልና ሚስቶች ወይ ደግሞ ካፕሎች ወይም ደግሞ ጨኛ ምናምን የሆኑ ሰዎች ይህንን ሳይን አድርገው ፈርመው ወደዚህ ጌም ይሄዳሉ ማለት ነው። ሲሄዱ ሰላም ሆኖ ነው የሚሄዱት። ከዛ በኋላ ይለያያሉ፣ ቦታ ይለያያሉ። ሴቷ ወንድ ክፍል ትሆናለች፣ ወንዶች ባሉበት ብዙ ሴቶች ጋራ 5 6 8 ምናምን ሊሆን ይችላሉ። ግን ከሌላ ወንዶች ጋር በጣም ከሚያማምሩ ወንዶች ጋር ወንዱም ደግሞ እንደዚሁ 7 6 ሆኖ በሌላኛው ነው በጣም በቃ የሚያማምሩ ሴቶች ማለት። ከዛ በኋላ እነዚያ የሄዱት የሚያማምሩ ወንዶች ያልኳቸው ስራቸው እነዛ የካፕሎችን ጓደኞች ማማለል ነው ስራቸው። ከዛ በኋላ ይወድቃሉ። ብዙዎቹ ማንስ ይህን ይቋቋማል ብላችሁ ማለት ነው አምላክን አትፈታተን ማለት ነው። እና ራሳቸውን ለፈተና ሂደው ያዘጋጁና ከዛ ወድቀው ይመጣሉ ማለት ነው። እና ይህም ሴም ቲንግ ነው። አሁን ባሏን በዛ ደረጃ ስትፈትን መጨረሻ ላይ እንደዚህ አይነት ነገር ያጋጥምና ከዛ በኋላ ባሌ እንደዚህ ችት አድርጎኝ እንደዚህ ለወሬ የማያመችም ለምንም ነገር ማለት ነው። እና የተሰጣችሁን ጸጋ ሳትጠቀሙበት ስትቀሩ አዜንዱ ብዘደ ምንድን ነው የሚሆነው ማለት ነው። በጣም ብዙ ነገር ይበላሻል ማለት ነው። እና ያላ ለማድረግ ራሳችሁን በተቻለ መጠን ሰውን ፈተና ላይ አለማድረስ መልካም ነው እላለሁ። ጥሩ ድራማ ለማስተማር ነው ይህ የተደረገው እና ቬሪ ኢንተረስቲንግ ለማለት እወዳለሁ። ምክንያቱም አዜንዱ ብዘደ ሰው ቤት ገብቶ ግን ውጡልኝ አይከብድም? ውጡልኝ! በዚህ ጭን አናትሽን ነው ማፈነዳው። የምት ነው የምትለው? ቆይ ግን አንተ ምን አይነት ጨዋታ እየተጫወትክ ነው ያለኸው? አዝናለሁ። ይህም ጨዋታ ግን መቆም አለበት። ጨዋታ ነው ያልከው? እውነት ግን አንቺ የጓደኛሽን ባል ልትቀሚ ነበር? ምን እያልክ ነው? ንገርኝ እስኪ። ይሄ ነገር የሆነው አንቺ ላይ ቢሆን እስኪ ለሰከንድ ራስሽን በሰብለ ቦታ ላይ አስቀምጪው። እውነቴን ነው። አሁንስ ምንም ልትገባኝ አልቻልክም። ሰብሊን ከልቤ ነው የምወዳት። ከልክ በላይ ያለው ቅናቷም እኔን ላለማጣት እንደሆነ ይገባኛል። እና ፍቅር ይዞኛል ያልከው ውሸትክን ነበር ማለት ነው? ልብሽን ከጎዳሁት በጣም ይቅርታ። ነገር ግን የበለጠ የምጎዳው የምወዳት ሴት ላይ አንቺን የደረኩ እንደሆነ ብቻ ነው። ወይኔ ቤዛ፣ እኔ እኮ እውነት መስሎኝ። ጓደኛሽ ታማለች፣ በከፍተኛ የቅናት መንፈስ ተይዛለች። አየሽ፣ በሽታው ነው አንቺን ሰራተኛ ሆነች ለስለላ ቤት ድረስ እንድትመጪ ያስደረጋት። አስተምረን እንድንመልሳት ልትረጂኝ ይገባል። ግን እኮ አውቃለሁ በድንገት ማይሆን ነገሮች ስለከተትኩሽ ይህንን በቶሎ ለመወሰን ሊከብድሽ ይችላል። ግን ቢያንስ አንድ የማሳቢያ ቀን ልስጥሽ። ባልሽ አፍቃሪና ታማኝ ባይሆን ኖሮ በገዛ ጓደኞች ተበልተሽ ነበር። ካስጨነቅኩሽ ይቅርታ። አንቺ ለማስተማር ከዚህ የተሻለ መፍትሄ ስላጣሁ እኔም ያልተገባኝን ስለተመኘው በጣም ይቅርታ። እናቱን ልንገርሽ፣ ቀልድ ነበረ። ዝም ብለን ቲክቶክ ላይ ሙድ እያያዝን እየተጫወትን ነበረ። ጌታን በይ ክርስቶስን የምሬን ነው አባቴ ሞት። ከዛ እያልን ማሪ ልጁን ሀቢብን ስቃርቢው ነው የምትወጂው። አሁን ካሜራ ላይ ስታዩ እብድ የሚጫወት ምናምን ይመስልሻል? ስቀርቢው በጣም ጥሩ ነው። ሀቢብ ደበረኝ ካልኩት መኪናውን ይዞ በሬ ላይ፣ ከዛን ሀቢብ ራበኝ ካልኩት ምግብ ሰርቶ ይዞልኝ ይመጣል። በቃ ሰው ሮማንሲ ነው። ወስዶ ባህር ዳርቻ ቁጭ ብለን እናወራለን፣ በቃ እንዝናናለን። ከዛ ወደድኩት፣ እሱም ወደደኝ። ተፋቀርን ሁለታችን ማለት ነው። ከዛን እኛ ተፋቅረን በቃ የእውነት እያደረግን እያለ ማለቴ እንትን እየጀመርን ፍቅር እያለ ከዛን እኔ በመሀል ኢትዮጵያ ሄድኩ። ልክ ኢትዮጵያ ሲሄድልሽ ፓርቲ ይዘጋጃል። የምን ፓርቲ? መርከብ ላይ ሁልጊዜ እንትን ሰመር ነው የሚባለው፣ የብርድ ጊዜ ፓርቲ ያዘጋጃሉ በመርከብ ማለት ነው።
ከዛ መርከብ ላይ ፓርቲ ይዘጋጅና ልክ እኔ ኢትዮጵያ ነኝ ሀገር ሰላም ብዬ ቲክቶክ ስገባ ጃኒ ጠላትሽ ይወረር ተወሯል። ልጁ ጠላትሽ ይወረር ወረውታል። ያቺም እጇን እያረገችበት ቤቢ እያለ ቪዲዮ ትፖስታለች። ያቺም እጇን ላዩላ እሱስ ላይክ ሴም ቶይስ ልክ እንዳሸንጉሊት ወዲህ ይስቡታል፣ ወዲያ ይስቡታል። አበድኩን ውሹ በቃ አበድኩኝ አልኩሽ። ምን አለ እዛ ኖሬ መርከቡን በነቀነኩት። ከዛ ያኔ መሀላችን ሴጣን ገባ። የተያዘ ሲሄዱ እንደዚህ ናቸው። ለምንድን ነው እውነት የተያዘ ወንድ ላይ አይን መጣል? እንደዚህ ግን ፌር ነው? ሲያስጠሉ እናንተ አይፈትም? እናንተ ግን አይደብራችሁም እንዴ? እኔ ከኔ ጋር ሲሆን እንደዚህ ነው ሙድ ብታረሙት። አንዳንድ ዴራ አገኘኋት። ዴራ ሳገኛት ክርስቶስን እኔ የቀልድ የምናደድ መሰለሽ? የምር ነው የተናደድኩት። አረ የቀልድ እኮ ነው እውነት አረገች። ሪሊ እኔ ስቃጠል ያደርኩትስ እንዲህ ገፍትሬ ያታረፍኩ ዴራ ማን ብጠረኝ እንዲህ ገላመጥኳት። አንቺ እርር ብዬ ማለት ነው ጀግዳ። ከዛም በመሀላችን ሴጣን ገባ። ሀቢብ እንዴት የጠሩክ ቦታ እንዳለ ለምን ትሄዳለህ? ሴቶች ጋር ለምን ትሄዳለህ እያልኩ ስናገረው በጣም ጨቅጫቃነሽ ቢለኝ እስከ ሌዲ አንቺ በጣም ጨቅጫቃነሽ። አንቺ ደግሞ እንዴ ፍሪደም አሰጭኝም እንዲ አለ። ፍሪደም ከሌሎች ጓደኞች ጋር ተጫወት ሌሽ ከሴት ጋር በዛ ላይ ሴቶች አውቀው እኔን ሆነ ብሎ ሊያቃጥሉኝ ተሳካላቸው፣ አቃጠሉን፣ ተለያየንልሻለሁ። እኔም በቃ አልቻልኩም። የምርሽ ነው። እስካሁን ደግሞ ስታወሪኩ ፈኒ ነሽ እኮ ደስታ ያለሽ እኮ። ኧረ ውዴ እኔማ ፍቅር ሰጠሁት ማሬ። ፍቅር ሰጠሁት ስልሽ ማሬ ነው የምለው፣ የኔ ውድ ነው የምለው። ገባሽ? እንደዛ አይደለም የሚባለው። እንደውም ሮማንሲ ሆንኩኝ፣ ቀዝቃዛ ሴት አልሆንኩም። ገባሽ? ከዛም ጉርሻ ፔጅ ሳይቀር ነው ፌስቡክ ላይ የፖስተኝ ሀፒ ቫላንታይን ዴን ስናከብር እኔና ሀቢብ ጉድ ተብሎ ያም ይረግጠኛል፣ ዩቱበሩ ይረግጠኛል፣ ቲክቶከሩ፣ ፌስቡከሩ። እኔ ውሽዬ ይሄ ላይፌ ነው። እኔ ከወደድኩት ማንም ሰው ቢሰድበኝ አይዶን ኬር ብዬ ፍቅራችንን አስቀድሜ ያም ይለጠልጠኛል። እሱ ጭራሽ ከሌሎች ሴቶች ጋር ሄዶ ቪዲዮ ይቀዳል። እኔ አልቻልኩም ማሪ፣ ተቃጠልኩ። ከዛ ዋት ሲንግል አልኩኝ። እንዴ ሲንግል መሆኑ እኮ መኖር ነው። ብሬክአፕ የእንቁጣጣሽ ዕለት የዕለቱ ቀን እኔ ምግብ ሰርቼ አብረን ልናከብር ደውዬለት እየጠበኩት ነው። ፏ አድርጌ ቤቴን ማለት ነው። ከዛን ሀቢብሻ ከሌለ ለምን እንዲህ አልሻት? አንዷን ይዤ 4 ሴቶች በአንድ ቀን ይዤ ብሎካቸውን ድርገም። ለአራቱ ደግሞ አንዷ ቤስ ጓደኛ ናት። ሄጄ ለሷ ምን አልኳት? እነዚህ ሴቶች ደግሞ ስማቸውን ጠርቼ እንድትነግራቸው ማለት ነው። ስማቸውን ጠርቼ እነዚህ ሴቶች ደግሞ እየሄዱ የተያዘ ወንድ ላይ ልጥፍ ይላሉ አልኩ። አውቄ ሄዳ እንድነግራቸው። ያቺ ደግሞ ወንፊት ናት፣ ሄዳ አዳረሰች። ከዛን አራቱ እኔን ሊጠይቁ ዘው ብሎ ሲመጡ በዋትሳፕ በቦቶም በቲክቶክ ብሎክ ጣልቃቸው አራቱ። ከዛ አራቱ ተሰብስበው አሉ ቦቶም ግሩፕ ከፍተው እኔን ይሄዱብኛል አሉ። አንጀት ያሮኩን። ከዛን ለሱ ነገሩት። ገባ እቺ ፋሲካ እንዲ ብላ እኔ አንጀት ያሮ ነው ማሪ። ጠብቆ ያልነገሰው ልዑል በመጨረሻም ራሱን ከብሔራዊ ቡድን አገለለ። ይቻለም ፌር አይደለችም። ኔይማር ጁኒየር ራሱን ከብሔራዊ ቡድን ጨዋታዎች አግልሏል። የመጨረሻ ጨዋታውን ዛሬ ከኖርዌይ ጋር ተጫውቷል። በጣም የሚያሳዝን ጨዋታ በቃ እሶ ሃርትብሬኪንግ ለኔይማር። ለኔም ራሱ የምሬን ነው የምላችሁ። ኔይማርን በእንደዚህ አይነት ሁኔታ የእግር ኳስ ህይወቱን ሲጨርስ ማየት በጣም ያማል። የእግር ኳስ ውድ ልጇ፣ ወርቅ ልጇ ከሮናልዲኖ በኋላ በቃ ትክክለኛ ፒውር ታለንትን ያየ ነው ኔይማርን ነበር። ኔይማር እንግዲህ ያው 40 ደቂቃ ብቻ በመጫወት እዚህ ዓለም ዋንጫ ላይ አንቸሎቲ እድል እንኳን አልሰጠውም። 15 ደቂቃ ነው ያጫወተው አንድ ጨዋታ ላይ። አሁን ደግሞ 25 ደቂቃ የሀገሩን ህዝብና እግር ኳስን እንግዲህ በእንደዚህ አይነት መልኩ ነው የተለየው። ኔይማር ላደረገው በሙሉ ለእግር ኳስ በጣም ምስጋና ይገባዋል። ይሄ ተጫዋች ብዙም ባያሳየንም ግን ያሳየን በቂ ነው። ቴንክ ዩ ኔይማር፣ ግራሲያስ።
ዝም በል እባክህ። እኔ ያው በቃ ሹገርም ማጫወቱ ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወይ ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድን ነው እንዴ? ምን ነካ? መልኬን ነው ማቀርብ። ካልሆነማ ምን አቀርባለሁ እንዴ? ይሄን የመሰለ መልኬን ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩት ተቀየረ? እየቀሰቀሰኝ ነው። እኔ ያው ኳስ ብዙ አይደለም። አሁን ግን ኢንተረስትድ ሆኜ እየተከታተልኩ ነው እና በዚህ ዓለም ዋንጫ ማለት ነው እና ሮናልዶን በጣም ነው የምወደው። ማለት በጣም ይጫወታል፣ በጣም ጎበዝ ነው በዚህ እድሜው ድረስ ማለት ነው እና መሲን ሰው ደግሞ አዶ ነው ቱ ቢ ሆነስት መሲ አጀስ ስመለከተው ማለት ነው ከጎል አጠገቡ ነው ኳስ ተቀብሎ ማስገባት ብቻ ነው ስራው ብዬ ነው የማስበው። ሮናልዶ ግን በሁሉም ቦታ ነው ሩጦም ብሎ አቃብሎ ሂዱ ኤቭሪቲንግ ሶ በዛ ላይ ደግሞ አርጀንቲናን ውስጥ ታውቃላችሁ አይደል? ጥቁሮችን አያስገቡ በጣም የሚያናደው ክፍል ማለት ነው እና አሁን ህዝብ ሮናልዶ እያለ ነው በቃ ፊፋ መሲ መርጧል እና ይህን ሾአፕ እያደረጉ ነው። አሆፕ ዚር እኔ ፖርቹጋል ቢበላ በጣም ደስ ይለኛል እውነት ለመናገር ያው ሮናልዶም የመጨረሻ ጊዜ ነው ምናምን ስላለ በቃ እንግዲህ አሁን የመጨረሻ ሳይሆን ታላቅ ጌም አላቸው ስፔን እና ፖርቹጋል ቢካዝ ስፔን ቀላል ቲም አይደለም እና እንደዛ አይነት ትልቅ ጌም አለ። በዚህ አጋጣሚ ይሄ አይነት ኢንተርቪው አድርጌያለሁ ብዙ እዚህ ሀገር የሚኖሩትን ነጮችም ጥቁሮችም ሌሎችንም ሁሉንም ማለት ነው በብዛት ነጮችን ነው የጠየኳቸው እና who is the best player in the world ማን ነው ምርጡ ተጫዋች በዓለም ላይ ሜሲ ወይስ ሮናልዶ የሚለውን እንደዚሁም ደግሞ የዚህን የዓለም ዋንጫ ማን ይወስዳል ብዬ ጠይቂያቸው አሮን በሚለው ቭሎግ የዩቲዩብ ቻናሌ ገብታችሁ በዚህ አጋጣሚ ላስተዋውቃችሁ ዛሬ ገብታችሁ ብትመለከቱ እንደውም በጣም ደስ ይለኛል ሰፖርት ብታደርጉኝ ማለት ነው። የእናንተም ቲም ምርጫችሁ ማን እንደሚሆን እኔ ስዊስ ከዛ ፖርቹጋል ብትወስደው ወይ ደግሞ ፈረንሳይ ቢወስደው ችግር የለብኝም። ግን እንዳልኳችሁ ስዊዝ በጣም ዘንድሮ በጣም እየተጫወቱ ነው። ድጋፌን እዛ ላይ በደንብ አስቀምጫለሁ። ነገ ይለቀቃል። በዚሁ አጋጣሚ አሁን ላሳያችሁ አንዴ። ይሄ ነው የዩቲዩብ ቻናሌ። እንግዲህ ያው አዘጋጅቼዋለሁ ዘንድሮ ሁ ዊን ደ ወርልድ ካፕ ማን ያሸንፋል ዘንድሮ በሚል በጣም ብዙ ሰዎችን ጠይቄያለሁ ማለት ነው። ለዚህ የዩቲዩብ ቻናሌ አዲስ የሆናችሁ ገብታችሁ አሮን ቭሎግ ብላችሁ ብትከታተሉ ብዙ ያቀረብኳቸው ነገሮች አሉ እዛ ታገኟቸዋላችሁ ማለት ነው። ጥሩ አጋጣሚ ይሆናል። ገብታችሁ አስተያየታችሁንም ስጡኝ። ብዙ ስራዎች ሰርቼ እንደውም ገና አልታየለኝም። ያው ወደፊት ይታያል ብለን ሆፕ አለን። ከብዙ ልጆች ጋር ኮላቦሬት አድርጌያለሁ። ይሄን ይመስላል እንግዲህ። በዚህ አጋጣሚ የዩቲዩብ ቻናሌን በዛው ሰብስክራይብ አድርጉ። እስከ መጨረሻው ጊዜ ከኔ ጋር ስለቆያችሁ አመሰግናለሁ። መልካሙን ሁሉ እመኛለሁ። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ይህም ማለት እንወዳለን። መልካም ቆይታ። ነገ እስከምንገናኝ